ቤተሰቦቼ ሩታ ወስናለች ሆነ ተከናወነ ትላላችሁ ማለት ነው። ሆነ ተከናወነ የሚለውን እንግዲህ ያው ብዙ ጊዜ አሁን ላይ ትሬንድ አድርገውታልና የዚህ ሰሞን ድሪንግ ወይንም ደግሞ አዲስ ፋሽን የመጣ ሆነ ተከናወነ የሚባል ነገር ነውና ሩታምዬ እንግዲህ አድርገዋለች ማለት ነው። አብርሃምን እቃውን ሻንጣውን ሁሉ ወሩራለት እሱም ተንበርክኮ እየለመናት ነበረ። ምንም ነገር ብታደርግ ከዚህ በኋላ አብርሃም የሩታ ልብ ታገኛለህ ብዬ አላስብም። አብርሃም ከዚህ በፊት ሩታ ነበረች አይደል ስትለምነው የነበረው። አሁን ግን ተንበርክኮ የሚለምናት አብርሃም ነው ብዬ አስባለሁ። ሰላም ሰላም የኔ ውዶች እንዴት ናችሁልኝ? ሰላም ናችሁ ያላችሁልኝ? ከኔ ጋር አለሁላችሁ አልሐምዱሊላህ። እንዴት ናችሁ የኔ ውዶች የኔ ወርቆች ሁሉ ሰላም አለሁላችሁ የኔ ውዶች። እንግዲህ ያው ቶሎ ለመምጣት እየሞከርኩ ነው። በጣም ቢዚ ሆኛለሁ። በእርግጥ ግን የኔ ውዶች ማለት ነው እንግዲህ ሆነ ተከናወነ እያልን እንግዲህ እንዘፍናለን። ይሄን ሰሞኑን እንደው አላህ ይቅር ይበለኝ። እኔ በእነዚህ ልጆች የተነሳ እኮ በቃ በጣም ብዙ መጥፎ እንትን ውስጥ ገባው አስለፈለፉኝ በቃና ለማንኛውም የኔ ውዶች የኔ ወርቆች ማለት ነው ሩታ እንግዲህ አድርጋዋለች ማለት ነው። እንደፎከረች አትቀርም። በነገራችን ላይ ምንም ነገር ቢቶን ታደርጋለች እና ታውቃላችሁ አሁን ይሄን ሰሞን እያለቀሰች ያለችው ሄርሜላ ናት። አብርሃምን ካልሆነ እኔ ከሱ ህይወት ልወጣ እየወሰንኩ ነበረ፣ ግን ደግሞ ስራዬን መስራት አልቻልኩም። በየሄድኩበት ሁሉ በተቀመጥኩ ሰዓት አብርሃምን ነው የማስበው ምናምን አላለችም መሰላችሁ በባለፈው ቪዲዮ በነገራችን ላይ ማለት ይሄ ሆነ ተከናወነ የሚለው ነገር ለሄርሜላ ነበር መዘፈን የነበረበትና ስለዚህ ማለት ነው ሄርሜላ አብርሃምን ይዘው ብትሄድ ራሱ ከዚህ በኋላ ምንም አይመስለኝም። ዋናው ነገር ሩታዬ እንዳትጎዳ፣ ሩታ እንዳታለቅስ፣ ልጇን በስነ ስርዓት እንድታሳድግ ነው የምንፈልገው አሁን ላይ ማለት ነው እንጂ ይሄ ማንም ስለመጣና ስለ ሩታ ስላወራ ሩታ ያንን ነገር ታረጋለች ወይንም ትሆናለች ማለት አይደለምና ሩታዬ የኔ ውዴ የኔ ጀግና ብዙ ነገር ያሳለፈች በጣም ብዙ ውጣ ውረዶችን መጥፎ ነገሮችን አሳልፋ እዚህ የደረሰች ልጅ ናትና ከዚህ በኋላም ገና ብዙ ነገር እንጠብቃለን ከሩታ ማለት ነው። በጣም የተሻለ ነገር በባለፈው ታስታውሱ ከሆነ የበዓል ጊዜ ማለት ነው ጌም ሲጫወቱና ስለዚህ አሁን ላይ በወጣትነታችሁ ካልሰራችሁ ካልሮጣችሁ በኋላ ላይ ግን የሚሆን ነገር የለም ስትል ነበርና ትክክል ናት የእውነት አሁን ላይ ካልሰራን አሁን ላይ ካላገኘን በኋላ ላይ ምንም የሚለወጥና የሚቀየር ነገር አለ ብላችሁ እንዳታስቡ። ስለዚህ ስሩ፣ በርቱ፣ ጠንክሩ። ልክ እንደ ሩታ ጠንካራ ሰው ሆኑ፣ ተስፋ እንዳትቆርጡ ማለት ነው። ሰምታችኋል። አንዳንድ ጊዜ ህይወት በጣም ተስፋ ያስቆርጣል። ግን ደግሞ እንደ ሩታ ጠንካራ ከሆናችሁ ግን ደግሞ የተሻለ ነገር ላይ መድረስ እንችላለን። አንድ ነገር ካልተሳካልን ይሄ ነገር አልተሳካምና ሌላ ህይወት አይሳካም ማለት የለብንም። መጠንከር አለብን ወደፊት እንጂ ወደ ኋላ የሚራመድ ሰው የለም አይደል? ሰምታችኋል። ስለዚህ ጠንካራ ሁኑ እንደ ሩታ